ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን ተመልሻለሁ። ቤተሰቦች አዲስ ነገር አይቼ ማለት ነው። እንግዲህ ዛሬ ከስንት ጊዜ በኋላ ዳኒ ሮስትና እንዲሁም ብሩኪ ቦክስ ገጠሙ። እናንተ ብሩኪ እንዲህ የባለፈውንማ እንደዚሁ አታሳልፍበት፣ ተበቅለህ ነው መተው ያለብህ። እንዲህ ስንት ወር ኦልሞስት 2 ወር እኮ ነው ያሰቃየ። ስለዚህ ተበቀለው ማለት ነው። እና እንደምታያቸው ያው በቦክስ እረፍ በኩርኩም ነው ጭንቅላትህንም ማወልቅህ እረፍ እያለው ሲጀመር ብሩኬ እኮ በቁመቱ ይደፋል። አጭሩ ማለት ነው ዳኒ ሮስት ተብዬው ማለት ነው። እና ለማንኛውም ግን ብቅ ብለዋል ቤተሰቦች ያው በኩርኩም እየተባባሉ በመሀል ማለት በቦክስ ኩርኩምማ ትንሽዬ ነገር ናት። በቦክስ ሊመታቱ ያው በመሀል ሰው ገባና ገለገላቸውና ትንሽ ይፋለሙ ነበረ። ትንሽ አክሽን እና ነበረ ግን አልተሳካም። በመሀል የሆነ አስተዋይ ሰው ገባና ረፉ ብሎ እንትን አለያያቸው ማለት ነው። እና ቤተሰቦች ብቅ ብሏል በጥቅሉ ቡራዬ ከዳኒ ሮስት ጋር ማለት ነው። ዳኒ ሮስት መቼም አታውቁታላችሁ ብዬ አላስብም። ሲቀጥል ማለት ነው የማንም ልቅምቅም የሰው ልክ አያውቅም። ሰው አክብረን እንጂ ፈርተን አናውቅም። ሞን ፋሚሊ በጣም ኃይለኛ ፋሚሊ ነው ያለኝ ብላለች። እናንተዬ ምንድን ነው ግን ልጅቷን ተፋቷት እንዴ? አረ ምንድን ነው እያደረግን ያለነው ቤተሰብ እንዴ? እውነት ለመናገር የሃይሚን ስቶሪ ገብታችሁ እዩት። አሁንም ፖስት አድርጋ ለቃለች ማለት ነው። እናንተ ምን ሆናችሁ ነው? ቆይ ምን አድርጊ ነው የምትሏት ልጅቱን? ለምን ብሩኬን ወሰድሽ ነው? በእርግጠኝነት እንግዲህ ሌላ ምን ደግሞ አዲስ አጀንዳ የተፈጠረው ብሩኪና ሃይሚ ፍቅራቸውን መገላለጻቸው ነው አይደል? እንዴ ቤተሰብ እንዲህ ምን ብላ እንደዚህ አይነት ስቶሪ እሷ የሆነ ነገር እንትን ካላ ስቶሪ እንደዚህ አይነት ነገር እንትን አትልም። አይታችሁ ከሆነ ማለት ነው። እና ልጅቱን ተዋት እንጂ እሱ እኮ ፈልጓት ነው እንጂ ፈልገው እሷ ልክክ አላለችበትም። ኢንተርቪውም ስታደርግ የሆነ ነገር ፍቅር እንትን ባትልልኝ የራሴን ህይወት የሆነ ሰዓት ጀምራለሁ ብላለች። ስለዚህ እሱን ፈለጋት፣ እሷን ፈለገችው። እናንተ ደግሞ በሁለት ፍቅረኛሞች መሀል መግባት ማለት ምን ማለት እናንተ እኮ ናችሁ መቀስ የሆናችሁት። ወይስ ብሩኬን ለምን ወሰድሽብን ነው? እኔ እኮ ግራ እያጋባችሁ ነው አንዳንድ ሰዎች። መቼም ሰው መሆንን የመጣው አጀንዳ ይሄ ነው። ለምን ብሩኬና ሃይሚ አንድ ላይ ሆኑ? ሌላ ምን ነገር አለ? ቤተሰብ የምታውቁት የተለየ ነገር አለ? እኔ የማላውቀው እስኪ ያሳውቁ ኮሜንት ላይ ማለት ነው። ምን አድርጊ ነው የምትሏት ልጅቱን? ምን ታድርጋችሁ? አረ በመድኃኒዓለም እንዴ! ተፋቷት፣ ልጅቱን ተፋቷት ማለት ነው። እና የተለየ አማርኛ እየተጠቀመች ነው። ከዛ ወደ ሌላ ነገር ደግሞ እንዳትሰዱባት ማለት አንዳንዴ ሰው ክፉ ተናግሮ ክፉ ያናግራችኋል። ቤተሰብ ከምሬ ነው ማለት ነው። እና ሰሞኑን ሚዲያ ላይ ቲክታክ ላይም እየተፈጠረው ያለውን ነገር እያያችሁ ነው። እና ተዋት ልጅቷን፣ ፍቅረኛዋ ነው ፈልጓታል፣ ፈልገዋለች። ይስሩበት ስራቸውን ማለት ነው። አንዳንድ አላችሁ የተረገማችሁ ወይ ብስማ እና ቤተሰብ ለማንኛውም ወዳችኋለሁ። መልካም ቆይታ። ባይ ባይ።